አኮያ ግሩፕ የሚባል ታውቃለህ? አኮያ የሚገርም እንግዲህ ሪል ስቴት ላይ የሚሰሩ እና ብዙ ሎጂስቲክ ላይ የሚሰሩ ካምፓኒ ናቸውና እነሱም በጣም ረድተውናል። በጣም ፋይናንሻሊ ኢንቨስት አድርገዋል። እንደዚህ አይነት ሰው ለማምጣት እዚህ ሀገር ራሱ የኛን ሀገር ማሊያ ለመመረቅ ራሱ እነሱና የኢትዮጵያ ኤርላይንስ ረድተውናል። ግን አኮያ በጣም ብዙ ነገር ስላደረገልን እኔም በጣም አመሰግናቸዋለሁ። ግን ለወደፊቱ ራሱ እንደዚህ አይነት ነገር ለማምጣትም ሐሳብ አላቸው። የወጣት እንትን ነው ካምፓኒ ስለሆነ የኔ ቪዥን ይገባቸዋል በደንብ እና ረዱን በጣም። ግን ለአኮያዎች እንደ ከዚህ ከስር በዱባይ ኢንቨስትመንት አለ እንዴ ባካሪ? ማለት ሪል ስቴት ሊሆን ይችላል ወይ ሌሎች ነገሮች ላይ? ቤቶችና አፓርትመንቶች ብቻ ዱባይ ሳይሆን ባደኩበት። ያ ማለት ሪል ስቴት ነው? ሪል ስቴት ላይ ነው ኢንቨስት ያደረከው? 95% of my assets is real estate። የንብረቴ 95% ያክሉ ሪል ስቴት ነው። ምክንያቱም የምነካው የማያውን ነገር ነው። ሰዎች ሪል ስቴት ላይ ኢንቨስት እንዲያደርጉ መክራለሁ። ምክንያቱም ገቢ ያመጣል። በተለይ እንደዚህ አይነት ሀገር ውስጥ ሰዎች ኢንቨስት ቢያደርጉ ከ5 ዓመት በኋላ ትልቅ ዋጋ ይኖረዋል። በምንም መልኩ የሚጸጸት ኢንቨስተር አይኖርም። ምናልባት ሰው የአኮያን ማስታወቂያ እየሰራው ሊመስለው ይችላል። ነገር ግን ልጅ እያለው ጀምሮ አባቴ የማይንቀሳቀስ ንብረት ኢንቨስት ማድረግ ነው ይለኛል። እኔ ጥቃቅን ነገሮችን ሁሉ ለምሳሌ መታጠቢያ ቤት፣ በኪችን ወዘተ ያሉትን ጥቃቅን ነገሮች ሁሉ አስተካክላለሁ። ስለዚህ ሰዎች እዚህ ሀገር ይህንን ኢንቨስትመንት እንዲያደርጉ ንብረቶችን እንዲመለከቱ መክራለሁ። አኮያን አይቻለሁ፣ መመስከር እችላለሁ። Maybe I make promotion, maybe because I spoke about Akoya. Clearly advise people to have a look at different property here in Akoya, of course, because I witness from my own eyes. አኮያ ላይ ሪል ስቴት ላይ ኢንቨስት አድርጉ። በተለይ እኔ ገንዘብ ባለኝ ሰዓት ገንዘቤ እንዳለ ሪል ስቴት ላይ ነው ኢንቨስት ያደረኩትና አትራፊ መሆኑን እርግጠኛ ሆኜ ነው የምነግራችሁ። ኢትዮጵያ ላይ ደግሞ ያላችሁ ገንዘባችሁን ኢንቨስት አድርጉ ሪል ስቴት ላይ ነው ያለው ባካሪ። እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር